ውድ የተከበራችሁ የድሬስ አፍሮ ቻናል ታዳሚዎች የምሽቱን ዘገባዎቻችን አሰናድተን መደመጥ አለባቸው ያልናቸውን አበይት ርዕሶችን ይዘን ቀርበናል። አርዕስተ ዜናን በማስቀደም እንጀምራለን። እስከ ፍጻሜው አብራችሁን ሁኑ። የኢትዮጵያ ጤና ሚኒስትር ዶክተር መቅደስ ዳባ ለተከታታይ ከ42 ቀናት አዲስ በቫይረስ የተያዘ ሰው ባለመኖሩ የዓለም ጤና ድርጅት ባስቀመጠው መስፈርት ከቫይረስ ነፃ መሆናቸውን አረጋግጠናል ሲሉ ዛሬ ተናገሩ። ሰሜን ምስራቅ ኬንያ በሚገኘው ሁሉጎ በተባለ ስፍራ አልሸባብ በአንድ አካባቢ ማህበረሰብ መሪና አንድ መምህር መግደሉን የኬንያ ፖሊስ አስታወቀ። ዓለም አቀፍ የፍልሰተኞች መረጃ ድርጅት መምህሩ IOM በቅርቡ ባወጣው መግለጫ በሜዲትራኒያን ባህር ላይ በጉዞ ላይ ከነበሩት መካከል በመቶዎች የሚቆጠሩ ሰዎች የደረሱበት እንዳልታወቀ ወይንም ሳይሞቱ እንዳልቀረ አስታውቀዋል። ዝርዝር ዘገባዎችን እንደየቅደም ተከተሎችን እናስደምጣችኋለን። እስከ ፍጻሜው አብራችሁን ሁኑ። ኢትዮጵያ ከማርበርግ ቫይረስ ነፃ መሆኗን አረጋግጠናል በማለት የኢትዮጵያ ጤና ሚኒስትር ዶክተር መቅደስ ዳባ ዛሬ አስታወቁ። ሚኒስትሯ ለተከታታይ 42 ቀናት አዲስ በቫይረስ የተያዘ ሰው ባለመኖሩ የዓለም የጤና ድርጅት ባስቀመጠው መስፈርት መሰረት ከቫይረስ ነፃ መሆናቸውን አረጋግጠናል ሲሉ የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መርሃ ግብር ላይ ተናግረዋል። በኢትዮጵያ ተከስቶ የነበረውን የማርቡርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር ተችሏል ያሉት ሚኒስትሯ በቫይረስ ሕይወታቸውን ላጡ ቤተሰቦች መጽናናትን መመኘታቸውን የሚኒስቴር መስሪያ ቤት በፌስቡክ ገጽ አስታውቀዋል። የምክር ቤት አባላት፣ የክልል ርዕሰ መስተዳደሮች፣ የአጋር ድርጅቶች ተወካዮችና ባለድርሻ አካላት በተገኙበት በዚሁ መርሃ ግብር ላይ ቫይረሱን ለመከላከል አስተዋጽኦ ላበረከቱ አባላትና ዕውቅና መስጠቱንም ተዘግበዋል። የዓለም የጤና ድርጅት ወረርሽኙን ከ3 ወራት ባነሰ ጊዜ ውስጥ በመንግስት በሚመራው የዓለም ጤና ድርጅት ድጋፍ መቆጣጠር መቻሉን በትዊተር ገጹ አስፍረዋል። ከ3 ወራት በፊት በደቡብ ኢትዮጵያ ጂንካ ከተማ በተቀሰቀሰው የማርቡርግ ቫይረስ በሽታ 14 ሰዎች ተይዘው የነበረ ሲሆን ከነዚሁም 9 ሰዎች ሲሞቱ 5ቱ ማገገማቸውን የዓለም አቀፍ የጤና ድርጅት መረጃ ያሳያል። ሰሜን ምስራቅ ኬንያ በሚገኘው ሁሉጉ በተባለው ስፍራ አልሸባብ አንድ የአካባቢ ማህበረሰብ መሪና አንድ መምህር መግደሉን የኬንያ ፖሊስ አስታወቀ። ሶማሊያ ድንበር አቅራቢያ ከደረሰው ከዚህ ጥቃት በኋላ በአካባቢው የጸጥታ ጥበቃውን ተጠናክረዋል። በፖሊስ መግለጫ መሰረት አንድ የጸጥታ አስከባሪ ቡድን ጥቃት ማድረሳቸውን በአካባቢው የጸጥታ ጥበቃ ተጠናክረዋል። ፖሊሱ መግለጫ መሰረት አንድ የጸጥታ አስከባሪ ቡድን ጥቃት አድራሾችን በማደል ላይ ነው። ማህበረሰቡም እንዲያረጋጋና ከጸጥታ አስከባሪዎች ጋር እንዲተባበርም ተጠይቀዋል። ከደቡባዊ እና ማዕከላዊ ሶማሊያ ሰፊ አካባቢዎች የሚቆጣጠረው አልሸባብ በተደጋጋሚ ድንበር ተሻግረዋል። የኬንያ ጦርና ሲቪሎች ኢላማ ያደረጉ ጥቃቶችን ይፈጽማል። ተንታኞች እንደሚሉት የጥቃቶች ዓላማ ሶማሊያ ከሰፈረው የሰላም ማስከበር ተልዕኮ ኬንያ ወታደሮቿን እንድታስወጣ ጫና ማድረጉን ነው። በጎርጎሳዊው 2023 በተፈጸመው 2 ጥቃቶች 7 ሰዎች ተገድለው ነበር። ያኔ ከ2 ጥቃቶች በአንዱ ብቻ ነበር የአልሸባብ አባላት ተጠያቂ ናቸው የተባለው። ጁባ የተመድ ሰራተኞችና ሲቪሎች በከፊል ጁባን እንዲወጡ አዘዘ። የደቡብ ሱዳን ጦር ሁሉም ሰላማዊ ሰዎችና የተመድ ተልዕኮ ሰራተኞች እንዲሁም ሌሎቹ የረድኤት ድርጅቶች ባልደረቦች በከፊሉ ከጆንግሌ ግዛት እንዲወጡ አዘዘ። ትዕዛዙ የሚመለከታቸው ጆንግሌ ግዛት የሚገኙ 3 ወረዳዎች ሲሆኑ ሰዎቹ ውጡ የተባሉትም ጦር በተቃዋሚ ኃይሎች ላይ ዘመቻ ከመጀመሩ አስቀድሞ ነበር። በአሁን ጊዜ በደቡብ ሱዳን የሚካሄዱ ግጭቶች በጎርጎሳዊው 2017 ወዲህ ታይቶ የማይታወቅ ደረጃ ሀገሪቱን እያመሰቃቀለ ነው። ከመካከለኞቹ ሀገሪቱ በምስራቅ ከኢትዮጵያ ጋር በሚያዋስነው በጆንግሌ የሚካሄደው ውጊያ ይገኝበታል። በዚያም የደቡብ ሱዳን የህዝብ መከላከያ ኃይሎች መምህሩ SSPDF የተቃዋሚ የሱዳን ህንፃ ላይ
ነፃ አውጪ ጦር ላይ ኤስፒኤልኤ ተዋጊዎችን ጥቃት የማስቆምም ሙከራ እያደረገ ነው። ጦሩ በተሰጠው መግለጫ ሰላማዊ ሰዎችን ከጆንግሌ ወረዳዎች ከናይሮል፣ ኡሩሮና ኦኮቦ በአስቸኳይ ወጥተው መንግስትን ወደሚቆጣጠሩ አካባቢዎች እንዲሄዱ ያዘዘው። ከዚሁ አጋር የተመድ የደቡብ አፍሪካ ተልዕኮ ሰራተኞችና መንግስታዊ ያልሆነ ድርጅቶችና ባልደረቦች በ48 ሰዓታት ከ3 ወረዳዎች እንዲወጡ አዘዋል። ብራዚልስ የአውሮፓ ህብረት አባላት ሀገራት ከሩሲያ ወደ አውሮፓ የሚገባውን ጋዝ ለማገድ ተስማሙ። የአውሮፓ ህብረት አባላት ሀገራት የሚስተዳደሩት ከሩሲያ ወደ አውሮፓ የሚላከውን ጋዝ በጎርጎሳዊ 2017 ዓ.ም መጨረሻ ሙሉ በሙሉ ለማገድ ተስማሙ። በስምንቱ መሰረተ ህብረት በጎርጎሳዊ 2026 መጨረሻ ከሩሲያ ፈሳሽ የተፈጥሮ ጋዝ ማስገባቷን ያቆማል። በጎርጎሳዊ መስከረም 2027 ደግሞ ጋዝ ቦንቧ ወደ ህብረተሰቡ አባል ሀገራት መተላለፍ ይገታል። በህጉ መሰረት አንድ አባል ሀገር የሚያስፈልገውን የጋዝ ክምችት ከሌሎች ምንጮች ማግኘት ካልተቻለ እገዳውም ተግባራዊ የሚሆን ጊዜ እስከ ህዳር 1 ቀን 2027 ዓ.ም ሊገፋ እንደሚችል በማህበረሰቡ የመሪዎች ምክር ቤት ድረገጽ ላይ እንደተጠቀሰውም አባል ሀገራት የጋዝ አቅርቦታቸውን ከተለያዩ አጋር የሚያገኙትን የሩሲያ ጋዝ በሌላ ለመተካት የሚገጥማቸውን ተግዳሮችን የሚመለከት ብሔራዊ እቅዶችን ለማዘጋጀት እስከ ጎርጎሳዊ መጋቢት 1 ድረስ ተሰጥቷቸዋል። ዓለም አቀፍ የፍልሰተኞች መረጃ ድርጅት መምህሩ IOM በቅርቡ ቀናት በሜዲትራኒያን ባህር ላይ ሰዎች የመሞታቸውን በርካታ የጀልባ አደጋዎች በጣም እንደደረሰባቸው አስታወቁ። ሁኔታውም እያጣ መሆኑን ድረገጾቹ በቅርቡ ባወጣው መግለጫ እንዳለው በጉዞ ላይ ከነበሩ መካከል በመቶዎች የሚቆጠሩ ሰዎች የደረሱበት ያልታወቀ ወይንም የሞቱ ሳይሆን እንዳልቀረ የአካባቢው ከባድ የአየር ንብረት ምክንያት ፍለጋውን ሆነ የሰዎችን ሕይወት መታደግ አልተቻለም ብለዋል። IOM አንድ የቱኒዚያ ስፋትን የተነሳ ጀልባ ውስጥ ከነበሩ ሰዎች 3ቱ መሞታቸውን ማረጋገጡን የገለጸው ድርጅቱ ከመካከለኛው ሁለቱ የአንድ ዓመት ዕድሜ ያላቸው መንታ ሴት ሕፃን መሆናቸውን ጠቅሰዋል። የሞቱ ሰዎች ከጀልባ መውረዳቸውን በፊት ባጋጠማቸው ኃይለኛ ቅዝቃዜ መሆኑን ተዘግቧል። ሌላ አንድ ወይም እንዲሁም ላምቦዴዛ እንዳደረሰ በቀዝቃዛ ምክንያት ከአንድ ጀልባ አደጋ በህይወት የተረፈ ሰው እየተደረገ መሆኑን ተዘግቧል።